ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያና ከኤርትራ ጋር የሚያያዙና የኢትዮጵያን የቀይ ባህር ጥያቄ ላይ ያተኮሩ ሐሳቦችንም አጓራችኋለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው አሜሪካ በአፍሪካ ቀንድ ላይ ያለውን ስትራቴጂካዊ ፖሊሲዋን ለመቀየር የተለያዩ እንቅስቃሴዎችን ስታደርግ መቆየቷን ተከትሎ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት በማደስ ኤርትራ ላይ አዳዲስ የሚባሉ እቅዶች እንዳሏት ይፋ ተደርጓል። አሜሪካ በኤርትራ ላይ ይዛ የመጣችው እቅድ እንዲሁም ደግሞ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ማደስ ጋር ተያይዞ የሚነሱ ሐሳቦችን በተመለከተም አፍሪካን ቢዝነስ የተባለ የሚዲያ ተቋም ሚስጥራዊ መረጃን አጋርቷል። አፍሪካን ቢዝነስ ባጋራው መረጃ አሜሪካ በኤርትራ ላይ ያላት ፍላጎት ምንድን ነው አለ። ከአሜሪካና ከኤርትራ ፍላጎት በስተጀርባስ ግብጽ የሚኖራት ሚና ምን ይመስላል? ኢትዮጵያስ ምን ትጠቀማለች? የጂኦፖለቲክስና የቀይ ባህሩ እንቅስቃሴ በምን አይነት መልኩ ይካሄዳል የሚለውን በዝርዝር መረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኢትዮጵያን የውስጥ ሰላም ለማተራመስ የኤርትራ መንግስት እንዲሁም ደግሞ በግብጽ ደጋፊነት የጀነራል አልቡርሃን ጦርን ጭምር በማሳተፍ ጽምዶ የሚባል ጥምረትን ፈጥረው ከህወሓት ጋር የተለያዩ እንቅስቃሴዎችን ሲያደርጉ መቆየታቸው የሚታወቅ ነው። አፍሪካን ኢንተለጀንስ ይዞት በወጣው መረጃ መሰረትም ጽምዶ አሁን ላይ ህወሓትን እንዲሁም ደግሞ ሌሎች ኃይሎችን ከማካተት በተጨማሪ በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ታጣቂ ኃይሎችን ይበልጥ በማሳተፍና ድጋፍ በማድረግ የኢትዮጵያ መንግስት ላይ የተለያዩ አጀንዳዎችን በመፍጠርና የመፈንቅለ መንግስት ለመፈጸም እንዲሁም ደግሞ ጠቅላይ ሚኒስትሩ ላይ ያነጣጠሩ እንቅስቃሴዎችን ለማድረግ እንቅስቃሴ መጀመሩን የሚገልጽ ዳሰሳም ይዞ ወጥቷል። እነዚህን ሁለት አንኳር ጉዳዮችን አብራችሁኝ ትቆያላችሁ፣ እኔ ደግሞ እዳሰስላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ መረጃው ተሻገርኩኝ፣ አብራችን ቆዩ። የአሜሪካ መንግስት ከቅርብ ጊዜያት ወዲህ በጆን ባይደን ዘመነ መንግስት ላይ አሜሪካ በኤርትራ ላይ ጥላቸው የነበሩ የተለያዩ ማዕቀቦችን በማንሳት በአሜሪካና በኤርትራ መካከል አዲስ የሁለትዮሽ ግንኙነት ለመፍጠር የሚያስችሉ እንቅስቃሴዎችን እያደረጉ መሆኑን የተለያዩ የመረጃ ምንጮች ሲገልጹ ቆይተዋል። የአሜሪካ ከፍተኛ ባለስልጣናት እንዲሁም ደግሞ ልዑክ ቡድኖች በሚስጥራዊ መንገድ ኤርትራ ድረስ በመሄድ ውይይቶችን አድርገዋል። ከዛም ባለፈ ደግሞ ግብጽ ላይ በመገናኘት ጭምር ውይይቶች ሲደረጉ ነበር። ታዲያ አሜሪካ አሁን ላይ ባለው ሁኔታ ፖለቲካዊ የሆነ ማስተካከያን ለመስራት በምታደርገው ጥረት ላይ ኤርትራን ስትራቴጂካዊ አጋር አድርጋ ለመቀጠል እያደረገች ያለችው ጥረት ብዙዎችን እያነጋገረ ይገኛል። የአሜሪካ መንግስት በአፍሪካ ቀንድ ከሚገኙ ሀገራት መካከል በቀይ ባህር ላይ ለሚኖረው እንቅስቃሴ እንደ ደጋፊና የቀይ ባህር እንቅስቃሴውን ለማጠናከር በሚደረጉ ጥረቶች ላይ ኢትዮጵያን ቀዳሚ ወዳጅ ወይም ደግሞ አጋር አድርጎ የኢትዮጵያን የቀይ ባህር ጥያቄ በመደገፍ ኢትዮጵያ ወደ ቀይ ባህር እንድትመጣና የቀይ ባህር ደህንነትን እንድታስጠብቅ የተለያዩ ድጋፎችን ወይም ደግሞ የተለያዩ ይሁንታዎችን ሲሰጥ ቆይቷል። አሁን ላይ ታዲያ ኢትዮጵያ ወደ ቀይ ባህር ልትመጣበት የምትችልባቸው ከራስ ገዟ ሶማሊላንድ ወደቦች በተጨማሪ ስትራቴጂክ የሆነውና የመኑ ሁቲ ቡድን የባብል አልመንደብ ወሽመጥን ለመቆጣጠር በሚያደርገው እንቅስቃሴ ላይ የበላይነት ለመጨበጥ የሚያስችለው የአሰብ ወደብና የምጽዋ ወደብ መሆኑን ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረትን አሜሪካ ለመፍታት ከፍተኛ ፍላጎት አላት። ይህም የሚሆነው የኤርትራ ጦርና የኢትዮጵያ ጦር በተለያዩ መስፈርቶች ስናወዳድረው በሰው ኃይል የምንበለው፣ በባህር ኃይል የምንበለው፣ በታጠቁት ዘመናዊ ቴክኖሎጂ የምንበለው፣ በተደራጀ የፋይናንስ አቅም እንዲሁም ደግሞ የሚሊተሪ አቅምን አቆሞ በሜዳ አንጻር ኢትዮጵያ በቀጠናው ላይ እየወሰደች ካለችው ብልጫ አንጻር አሰብ ወደብን ጨምሮ ምጽዋ ወደብ ላይ ደግሞ የቀይ ባህር ዳርቻው ላይ ቁጥጥር ብታደርግና የበላይነቷን ብታስጠብቅ አሜሪካ በቀይ ባህር ላይ ልትወስደው የምትፈልገው በላይነት ደግሞ የየመኑ ሁቲ ቡድንን ከአካባቢው ለማድረግ በምታደርገው ጥረት የቀይ ባህርን የሚያውኩ አማጺ ኃይሎች ላይ ተቃውሞ ለማስነሳት የሚያስችል አቅምን ልታገኝ የምችለው ከኢትዮጵያ ነው። ስለዚህ አሜሪካ አሁን ባለው ሁኔታ ከኤርትራ ጋር ያለችበትን ውጥረት ወይም ደግሞ ከኤርትራ ጋር ያለችበትን አለመግባባት የጣለቻቸውን ማዕቀቦችን ጭምር በማንሳት ጂኦፖለቲካዊ አሰላለፍ ወይም ደግሞ የጂኦፖለቲካዊ ማስተካከያን በመስራት በኤርትራና በአሜሪካ መካከል የሁለትዮሽ ግንኙነትን በማጠንከር ቀጠናው ላይ ኤርትራን ሚና እንደሌላት ሀገር ሳይሆን ሚና ያላት ሀገር መሆኗን በማስታወስ ጭምር በቀይ ባህር ላይ አሜሪካ ብልጫ ለመውሰድ እንቅስቃሴዎችን እያደረገች በመሆኑ ዶናልድ ትራምፕ ከአሜሪካና በኤርትራ መካከል ያለውን ውጥረት በመፍታት የሁለትዮሽ ግንኙነታቸውን አጠናክረው ከዚህ ቀደም የጣሏቸው ማዕቀቦች ጭምር በማንሳት
ኤርትራን ስትራቴጂክ አጋር ለማድረግ እየተንቀሳቀሱ ይገኛሉ። አሁን ባለው ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለምንድነው ከኤርትራ ጋር ስትራቴጂካዊ ወዳጅነትን መፍጠር የፈለጉት? በኤርትራ ላይ የተጣሉ ማዕቀቦችን ለምንድነው ማንሳት የተፈለገው? እንዴትስ ሊነሱ ይችላሉ የሚሉ ሐሳቦች ይነሳሉ። እነዚህ መነሻ በማድረግ ሶስት መሰረታዊ ሐሳቦችን አሜሪካ ታስቀምጣለች ወይም ደግሞ የዶናልድ ትራምፕ አስተዳደር ያስቀምጣሉ። የመጀመሪያው ቀዳሚ የሚሆነው የቀይ ባህርን ስትራቴጂካዊ አስፈላጊነት ነው። የቀይ ባህር ስትራቴጂካዊ አስፈላጊነት የምንለው ኤርትራ ከየመን ጋር በቀጥታ ተቃራኒ የሆነ የባህር ዳርቻ አላት። ያ ደግሞ ከ700 ኪሎ ሜትር በላይ እርዝማን ያለው የባብላል መንደብ መተላለፊያ አቅራቢያ ላይ የየመኑ ሁቲ ቡድን ለሚያደርገው እንቅስቃሴ፣ የኢራን ኃይሎች ለሚያደርጓቸው እንቅስቃሴዎች እንዲሁም ደግሞ ቀይ ባህርን በመዝጋት በዓለም አቀፍ ደረጃ ያለውን የነዳጅ እንቅስቃሴ ለማስተጓጎል የሚደረጉ ጥረቶች ላይ አሜሪካ ብልጫ በመውሰድ የዓለምን ኢኮኖሚ ማረጋጋት፣ የዓለምን ፖለቲካ ማረጋጋት ደግሞ 700 ኪሎ ሜትሩን በመቆጣጠር የቀይ ባህር መሪነቷን ለማረጋገጥ ፍላጎት አላት። ያንን ለመፈጸም ወይም ደግሞ ለማስፈጸምም ጥረቶችን ታደርጋለች። ስለዚህ የመጀመሪያው ዋነኛ የአሜሪካ ፍላጎት ኤርትራ ላይ ያላት የቀይ ባህር ስትራቴጂካዊ አስፈላጊነትን በመረዳት ከየመን ጋር በቀጥታ የሚገናኘው የቀይ ባህር ዳርቻውን 700 ኪሎ ሜትሩ ላይ ብልጫን በመውሰድ ቁጥጥርን በማድረግ የቀይ ባህርን ሰላም ማስጠበቅ፣ በቀይ ባህር ላይ ያላትን ብልጫ ማጠናከር የመጀመሪያው ዋነኛ ነጥቧ ነው። ደግሞ አፍሪካ ቢዝነስ ያወጣው መረጃ እንደሚያሳየው የአሜሪካ ሌላኛው ፍላጎቷ ኤርትራ ያላት ራሷ እንኳን የማታውቀው የኤርትራ መንግስት እንኳን በአግባቡ ይሄ ናይል ሀብት አለኝ ወይም ደግሞ ይሄ ነው የኔ የተፈጥሮ ሀብት እምቅ ሀብቴ ይሄ ነው ኢኮኖሚ መፍጠር እችላለሁ የበላይነት መውሰድ እችልበታለሁ ብሎ የማይተማመንበት የተፈጥሮ ሀብት አላት ኤርትራ። የተፈጥሮ ሀብቷ አሜሪካ በኤርትራ ላይ የኢኮኖሚ ፍላጎት እንዲኖራት የኤርትራን የማዕድን ሀብቶችን በመጠቀም ኢኮኖሚያን ለማበልጸግ ያስችላታል። በዩክሬን እና በሩሲያ መካከል አሜሪካ ጣልቃ እየገባችበት ያለው ምክንያት ወይም ደግሞ ዩክሬን ላይ አሁን እያሳየች ያለችው ኢንተረስት ዩክሬንን እንደ ሀገር የማስቀጠል ኢንተረስት ሳይሆን ዩክሬን ያሏትን የተፈጥሮ ሀብቶችን አሜሪካ የመጠቀም ጉዳይ ነው። ከዛ በተጨማሪ ቬንዙዌላ ላይ አይተናል። ደግሞ እነ ኮሎምቢያ ላይ አሁንም ያሉ እንቅስቃሴዎች አሉ። አሜሪካ ከሌሎች ሀገራት ጋር ግጭት ውስጥ የምትገባው ያሏቸውን የተፈጥሮ ሀብቶችን የመጠቀም ጉዳይ ነው። ስለዚህ ከኤርትራ ጋር ያላት ብቸኛ አማራጭ የሁለትዮሽ ግንኙነትን ማጠናከር፣ ደግሞ ኤርትራ በራሷ የማታውቃቸው ልትጠቀማቸው የማትችል አውጥታ ለመጠቀም የሚያስችል አቅም የሌላት ሀገር በመሆኗ የተፈጥሮ ሀብቶቿን በመጠቀም የአሜሪካን የኢኮኖሚ ፍላጎት ለማሳጋት ነው። ለምሳሌ መዳብ አላት ኤርትራ ከፍተኛ መጠን ያለው ዚንክ፣ ኒኬል፣ ወርቅ እንዲሁም ደግሞ ብር ሌሎችም ደግሞ በቀይ ባህር ዳርቻ ላይ የሚጠራቀሙ የተፈጥሮ ሀብቶች አሏት። እነዚህ የተፈጥሮ ሀብቶችን ግን ኤርትራ ራሷ እንዳሏት አታውቅም። እነዚህ የተፈጥሮ ሀብቶችን እንዴት አውጥታ መጠቀም እንዳለባት አታውቅም። ስለዚህ አሜሪካ ያላትን የኢኮኖሚ ፍላጎት ለማሳካት በኤርትራ የተፈጥሮ ሀብቶች ላይ ከፍተኛ የሚባል ፍላጎት አላት። የኤርትራን የተፈጥሮ ሀብቶችን በመጠቀም ኢኮኖሚዋን ማጠናከር ትፈልጋለች። ለዚህም ደግሞ የምታደርገው ዋነኛ ጥረት ቻይና በተፈጥሮ ማዕድናት ላይ ወይም ደግሞ በናቹራል ሪሶርስ ላይ ያላትን የበላይነት ለመንጠቅና ቻይና እየገነባች ያለችውን የራሷን የሆነ ኪንግደም በማፍረስ አሜሪካ የተፈጥሮ ማዕድኑ ዋነኛ ዘዋሪ ለመሆን የምታደርገው ጥረት ነው። ስለዚህ ኤርትራ ላይ እያንዣበበች ያለችበት ዋነኛ ምክንያት የአረቢያን ኑቢያን ጋሻ ላይ የምትኖር በመሆኗ ኤርትራ በተፈጥሮ ማዕድን የታደለች ሀገር ነች። ስለዚህ እነዚህን የተፈጥሮ ማዕድኖቿን ተጠቅማ በቻይና ላይ የበላይነት ለመውሰድ የራሷን ኢኮኖሚ ለማጎልበት ደግሞ የቀይ ባህርን ስትራቴጂካዊ የተባሉ ቦታዎችን ለመቆጣጠር ነው። ሶስተኛው ምክንያት የክልሉ ተጽዕኖ ነው። የክልሉን ተጽዕኖ ለመውሰድ አሜሪካ በክልሉ ላይ የበላይነት ለመውሰድ በምታደርገው ጥረቶች ላይ እነ ቻይና ተፎካካሪ ናቸው፣ እነ ሩሲያ ተፎካካሪ ናቸው። የተባበሩት አረብ ኤምሬት በቀጠናው ላይ ያላት ፍላጎት ይታወቃል። እያረገቻቸው እየፈጠረቻቸው ያለችው የሁለትዮሽ ግንኙነት ይታወቃል። ስለዚህ አሜሪካ በክልሉ ላይ ተጽዕኖ መፍጠር ትፈልጋለች። አሁን ላይ አሜሪካ በክልሉ ላይ ተጽዕኖ ለመፍጠር በምታደርገው ጥረት ላይ ኤርትራን እንደመጠቀም ወይም ደግሞ ስትራቴጂካዊ አጋር አድርጌ ወስዳለሁ ስትል ይህንን ጉዳይ እያጋፈረች ያለችው ወይም ደግሞ እያሻማገለች ያለችው ግብጽ ነች። ግብጽ ከዚህ ጉዳይ በስተጀርባ ያለችበት ዋነኛ ምክንያት ኢትዮጵያ በህዳሴ ግድቡ የረታቻትን የወሰደችባትን ብልጫ
አንገቷን ያስደፋቻትን ለመበቀል ነው። ደን ደግሞ ከቀይ ባህር ጋር የኢትዮጵያን ጥያቄ ለማደናቀፍ ነው ግብጽ እያደረገች ያለችው። ግብጽ በኢትዮጵያና በኤርትራ መካከል ግጭት ፈጣሪ ነች፣ ወይም ደግሞ የኤርትራ መንግስት እየደገፈች ወደ ጦርነት እንዲገቡ እየጋለበች ነው የምትገኘው። በተቃራኒው ደግሞ ግብጽ አሁን ላይ እያደረገች ባለችው እንቅስቃሴ በአሜሪካና በኤርትራ መካከል አሸማጋይ ነች። እያሸማገለች ያለችበት ዋነኛው ምክንያት ግን ከራሷ ናሽናል ኢንተረስት አንፃር እንጂ የኤርትራን ተጠቃሚነት ለማረጋገጥ አይደለም። ስለዚህ እነዚህ ሶስት ነጥቦችን መነሻ አድርጋ አሜሪካ ከኤርትራ ጋር ያላትን ስትራቴጂካዊ የተባለ የሁለትዮሽ ግንኙነትን ለማጠናከር ጥረቶች እያደረገች ነው ያለችው። ደን አሜሪካ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ስታጠናክር የአሜሪካ ወደ አፍሪካ ቀንድ መጠጋት በተለይም ደግሞ ወደ ኤርትራ መጠጋት ለየመኑ ሁቲ ቡድንም ሆነ ለኢራን ስጋት ነው። ምክንያቱም ኢራንም ሆነች የየመኑ ሁቲ ቡድን ከኤርትራ ጋር ያላቸው ሁለትዮሽ ግንኙነት ይታወቃል። አሜሪካ በኤርትራ ላይ ቁጥጥር የምታደርግ ከሆነ እነዚህ ሁለት ኃይሎች ከኤርትራ ሲያገኟቸው የነበሩ ድጋፎች፣ ከኤርትራ ጋር የነበራቸው ሁለትዮሽ ግንኙነቶች ሙሉ ለሙሉ በሚባል መልኩ ሊቆሙ ይችላሉ። ስለዚህ አሜሪካ አሁን ባላት እንቅስቃሴ ከኤርትራ ጋር ያላትን የሁለትዮሽ ግንኙነትን አጠናክራ ብሔራዊ ተጠቃሚነቷን ማረጋገጥ ትፈልጋለች። ግን ይሄንን በምታደርግበት ሁኔታ ላይ የአሜሪካ ባለስልጣናት የተለያዩ የሰብአዊ መብት ተሟጋቾች ጭምር ኤርትራ ባገነናዊ ስርዓትን በመከተል የሰብአዊ መብት ጥሰት በመፈጸም ጭምር የምትታወቅ ሀገር ናት እና አሜሪካ ደግሞ በሰብአዊ መብት ጉዳይ ላይ ያላት አቋም ይታወቃል። እንደዚህ አይነት አቋም ካላት ሀገር ጋር እንዴት ነው የሁለትዮሽ ግንኙነት የሚፈጠረው ሲባል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሔራዊ ጥቅማቸውን የሚያስጠብቅላቸው ከሆነና የሳቸውን ፖለቲካዊ ኢኮኖሚያዊ ተጽዕኖ ባለም አቀፍ ደረጃ የሚያረጋግጥላቸው ከሆነ ማንኛውንም ጥምረት ይፈጥራሉ። የኤርትራ የሰብአዊ መብት ረገጣ ኦር ደግሞ አምባገነናዊነት ለዶናልድ ትራምፕ ብሔራዊ ጥቅማቸውን ለማስጠበቅ ወደ ኋላ አይጎትታቸው። ስለዚህ ዶናልድ ትራምፕ አሁን ባለው ሁኔታ ላይ የቀይ ባህርን ስትራቴጂካዊ የተባለውን የኤርትራን ወደቦችን በመጠቀም የኤርትራን የቀይ ባህር ዳርቻን በመቆጣጠር ጭምር የበላይነት ወስደው በዓለም ላይ የተፎካከረቻቸው የምትገኘው ቻይና ላይ ብልጫ መውሰድ ይፈልጋሉ። ያን ብልጫ ለማግኘት ደግሞ ከኤርትራ ጋር ወዳጅነታቸውን ያጠናክራሉ። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዶናልድ ትራምፕ ከሳቸው ጋር መታረቅ የፈለጉት ወይም ደግሞ ዲፕሎማሲያቸውን ማደስ የፈለጉት ማዕቀብ ማንሳት የፈለጉት የዘሩትን የዲፕሎማሲ ተጽዕኖ ተከትሎ አይደለም። የዘሩትን የፖለቲካ እንቅስቃሴ ተከትሎ ኤርትራ በዘመኗ ዲፕሎማሲያዊ ተጽዕኖ ፈጥራ አታውቅም። ፖለቲካዊ ተጽዕኖ ፈጥራ አታውቅም። ዓለምን ያስገረመ ነገር ሰርታ አታውቅም። ያላትን የተፈጥሮ ሀብት ይዛ አፍሪካዊቷ ሲንጋፖር የምትባል ሀገር ዛሬ ላይ አፍሪካዊቷ ሰሜን ኮሪያ እየተባለች ነው ያለችው። እንደ ሀገር እንኳን ቆማ ለመቀጠል እየተንገዳገደች ነው ያለችው። የዛሬ 3 ቀን ምናምን አካባቢ አሳይቻችኋለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ምርጫ ሊካሄድ የሚችለው ምናልባትም ከ4 አስርት ዓመታት በኋላ ነው ብለዋል። እሱም ምናልባት ነው ያሉት። አስቡት እንግዲህ ከዓመታት በፊት 1990ዎቹ አካባቢ ላይ ባደረጉት ቃለ መጠይቅ ማለት ነው። ስለዚህ አሁን ላይ አሜሪካ ኢሳያስ አፈወርቂን በሰላማዊ መንገድ በዲፕሎማሲያዊ መንገድ አሳምና የሁለትዮሽ ግንኙነት ለመፍጠር እየሰራች ነው። ይሄ የማይሳካ ከሆነ ግን የቬንዙዌላውን ታሪክ ትደግመዋለች። ይሄ የማይሳካ ከሆነ ግን ኤርትራን እንደ ሀገር እንኳን ላናያት እንደምንችል ነው የሚነገረው። ይሄ የማይሳካ ከሆነ ኢሳያስ አፈወርቂ ለአንዴና ለመጨረሻ ጊዜ ያበቃላቸዋል። ምክንያቱም የአሜሪካ ሴናተሮች በኤርትራ መንግስት ላይ መፈንቅለ መንግስት ለመፈጸም ከሚንቀሳቀሰው የብርጌድ ንሓመዱ ኃይል ጋር ያላቸው ግንኙነት ይታወቃል። ስለዚህ በአጣብቂኝ ውስጥ ያሉ ፕሬዚዳንት ናቸው። እሳቸው ብቻ አይደሉም። የግብጽ መንግስት በዚህ ጉዳይ ላይ ጣልቃ እየገባ ያለበት ሁኔታ ከኢትዮጵያ ኢንተረስት አንጻር ሆነና የአሜሪካን ኢንተረስት የማያስከብርና የአሜሪካን ብሔራዊ ጥቅም የሚያስቀር ከሆነ ግብጽን ብትሆን በዚህ ጉዳይ ላይ ዋጋ ትከፍልበታለች። ይሄ ነው this is what happening። ስለዚህ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን አፍሪካን ኢንተለጀንስ ይዞት የወጣው መረጃ ነው። አፍሪካን ኢንተለጀንስ ይዞት በወጣው መረጃ ከዚህ ቀደም ጽምዶ የምንለው ኃይል ከህዋት ደን ደግሞ ከአንዳንድ ሌሎች ታጣቂ ኃይሎች ጋር የሁለትዮሽ ግንኙነትን በመፍጠር ኢትዮጵያ የምትባል ሀገርን የማፍረስ ዓላማ ኖሮት በግብጽ ወይም ደግሞ በፈርዖኖች እየተጋለበ ጀነራል አልቡርሃን እየደገፉት የሱዳኑ መሪ ጀነራል አልቡርሃን ደን ደግሞ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ እየደገፉት ፖርት ሱዳን ላይ ውይይት ሲያደርግ እንዲሁም ደግሞ ለህዋት ከፍተኛ ባለስልጣናት ፓስፖርት እንደ ትራቭል ሂስትሪን የመሳሰሉ ዶክመንቶችን ጭምር በማዘጋጀት
ለማሳየት የተለያዩ እንቅስቃሴዎችን ሲያደርግ የቆየ ኃይል ነው ይሄ ጽምዶ የምንለው። ጽምዶ ዋነኛው ዓላማው ወንድም ለወንድም ወይም ደግሞ እህት ለእህት ትስስር ወንድማማቻዊ ጥምረት ነው የሚል ሽፋን ያለው ግን ደግሞ ወታደራዊ ዓላማ ያለው ነው። አሁን ኢትዮጵያ ውስጥ 7ኛው ሀገራዊ ምርጫ ተካሂዷል። ጠቅላይ ሚኒስትሩ እንግዲህ በተወዳደሩበት የበሻሻ ምርጫ ጣቢያ ላይ ከ1542 ድምጽ 1498 ድምጽ አግኝተዋል። በከፍተኛ ብልጫ አሸንፈዋል። ጠቅላይ ሚኒስትሩ ብቻ ሳይሆኑ በሌሎች የምርጫ ጣቢያዎች ላይ ውጤቶች ይፋ እየሆኑ ያሉት ከምርጫው ጣቢያ ይልቅ ጽምዶ አሁን ላይ በአማራ ክልል የሚገኘው ህዝብ ምርጫን እንዳይመርጥ በማድረግ ኦሮሚያ ክልል ላይ ምርጫ እንዳይመረጥ በማድረግ ዲሞክራሲያዊ ልምምድ ውስጥ ህዝቡ እንዳይገባ ለማድረግና ህዝብን ለማሸበር ደቅኖት አቀባብሎት የነበረውን ወጥመድ ተሰብሮበታል። ኢትዮጵያ መርጣለች በምንልበት ደረጃ ልክ የኢትዮጵያ ህዝብ የሚበጀኝ ያለውን መርጧል። የምርጫ ውጤቱ ይፋ እስከሆነ ድረስ ማምን መረጠ የሚለውን ማወቅ አንችልም። ነገር ግን ዲሞክራሲያዊ በሆነ መንገድ በጣም በከፍተኛ ሁኔታ በጽምዶ የሚደገፈው ኃይል አማራ ክልል ላይ ምርጫ ይመረጥን ብሎ ሲፎክርና ሲሸልል ቆይቶ ከፍተኛ የሚባሉ ሰልፎችን የተመለከትንበት እናቶች፣ አባቶች፣ ወጣቶች ሳይቀሩ ምርጫን የመረጡበት መንገድ ነበረ። ሶሻል ሚዲያ ላይ በሰሞኑን በቲክታክ በተለያዩ ድረገጾች ላይ ፋኖን ደግፈው ሲንቀሳቀሱ የነበሩ ኃይሎች ምን እያወሩ እንደሆነ አይተናል፣ ተመልክተናል። ምርጫውን መርጠዋል። ምርጫውን ከመምረጥ ባለፈም ደግሞ በምርጫ ሂደቱ ሲወዳደሩ የነበሩ የተለያዩ ተፎካካሪ ፓርቲ አመራሮች እኮ ምርጫው ላይ ከመወዳደር ባለፈ መምረጥ ሲኖርባቸው ለምን መረጣችሁ ተብሎ ዘመቻ ተከፍቶባቸዋል። እየተመለከትን ያለ ነው። ጽምዶ አሁን ላይ ሙሉ ለሙሉ እንቅስቃሴውን ከድንበሩ ላይ ወይም ደግሞ ከአገራዊ አጀንዳ አንስቶት ወደ ውስጣዊ ኃይሎችን የመጠቀም ታጣቂ ኃይሎችን የመደገፍ ህዝብን የመጨረስ የጦርነት ነጋሪት የመጎሰም እንቅስቃሴ አድርጎታል። አፍሪካን ኢንተለጀንስ ያወጣው መረጃ ይሄን ነው የሚያሳየው። የጽምዶ እንቅስቃሴ አሁን ላይ ወደ ውስጥ ገብቶ ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን እስከ ማንሳት ድረስ የሚደርስ ኃይል ሆኖ እየተንቀሳቀሰ ነው የሚገኘው። ውስጣዊ ኃይሎችን እያስታጠቀ ነው ያለው ጽምዶ። ደን ያዘ ሲደረጉ እኛ ህዝብ ለህዝብ ነው ጥምረት የተጠርነው ይላሉ። ይሄ ነው ያለው። አሁን ጽምዶ ከፖርት ሱዳን እስከ አስመራ ሲደረጉ የነበሩ ውይይቶች፣ በነዛላምበሳ በሌሎች ድንበሮች ሲደረጉ የነበሩ ጉዞዎች አሁን ፋይናላይዝድ ሆነው መጥተዋል። ጽምዶን ማጠናከር ነው። ጽምዶን አጠናክረው ሀገር የማፍረስ አጀንዳ ነው ያላቸው። ሀገር የማፍረስ ህዝብ የመጨረስ አጀንዳ ያን ለማስፈጸም ደግሞ ድንበር ላይ ሲደረጉ ከነበሩ እንቅስቃሴዎች አሁን ወደ ውስጥ ገብተዋል። ውስጣዊ ኃይሎችን እየደገፉ ነው ያሉት። ውስጣዊ ኃይሉ ደግሞ አገርን የማፍረስ አጀንዳ ተቀብሎ እየሰራ ነው ያለው። በቃ አፍሪካን ኢንተለጀንስ ያወጣው መረጃ ይሄ ነው። ስለዚህ ጽምዶ አሁን ላይ ህዝብ ለህዝብ ግንኙነት አለመሆኑን በይፋ ያረጋገጥንበት ወታደራዊ አገር አፍራሽ አጀንዳ ያለው ስብስብ መሆኑን የተረዳነበት ወቅት ላይ ደርሰናል። አፍሪካን ኢንተለጀንስን ገብታችሁ ሙሉ ማንበብ ትችላላችሁ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብራችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። እስከዛው ቸር ቆዩ።